የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የመሰረተውን የበጎ አድራጎት ድርጅት አስመረቀ። በዋናነት የቁጠባ የብድርና የቢዝነስ ምክር አገልግሎት እየሰጠ የሚገኘው ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በተዋቀረ የቦርድ ኮሚቴ የሚመራ የበጎ አድራጎት ድርጅትን ገላን ኮንዶሚኒየም በሚገኘው ዋና መስሪያ ቤቱ ጥቅምት 23 2018 ዓ.ም በይፋ አስመረቀ። የምርቃት ፕሮግራሙን በመክፈቻ ንግግር ያስጀመሩት የኢትዮ ጥሪት በጎ አድራጎት ድርጅት ቦርድ ሰብሳቢ እንዲሁም የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ የሆኑት አቶ እንደሻው ተገኝ ሲሆኑ በምርቃቱ ላይ ለተገኙ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር አመራሮች፣ ሰራተኞች፣ የኢትዮ ጥሪት በጎ አድራጎት ድርጅት የቦርድ ኮሚቴዎች እንዲሁም ለሌሎች ልዩ እንግዶች የእንኳን ደስ አላችሁ እንኳን ደስ አለን መልእክት አስተላልፈዋል። የተከበሩ አቶ እዝራ ወልደሰንበት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ቦርድ ሰብሳቢ፣ አቶ እንደሻው በመክፈቻ ንግግራቸው ዕለቱ የበጎ አድራጎት ድርጅቱ የምረቃ ቀን ብቻ ሳይሆን ተባብረን ሙሉ ልባችንን በመስጠት ለነፍሳችን ምግብ የሚሆኑ ስራዎችን መስራት የምንጀምርበት ታሪካዊ ቀን ነው በማለት የኢትዮ ጥሪት በጎ አድራጎት ድርጅት ረጂዎችን በማመቻቸት ለተረጂዎች መጠለያ የምንሆንበት፣ በተለያዩ ሱሶች ተጠቅተው በመንገድ ላይ የሚገኙ ወጣቶችን ወደ ትክክለኛ መንገድ በመመለስ አዲስ ህይወት ምዕራፍ እንዲጀምሩ የምናደርግበት፣ በአጠቃላይ ሰብአዊ ስራዎችን ለአእምሯችን ደስታና ለነፍሳችን እረፍት የሚሰጠን ትልቅ ስራ የምንሰራበት መሳሪያ ነው ብለዋል። በጎጂ ሱስ ተይዘው በየመንገዱ ላይ ላሉት ወጣቶቻችን የማገገሚያ ማዕከል በመስራት አስተምረን ምርታማና ወጣቱን ራሱ በጎ ፈቃደኛ ዜጋ የምናደርግበት፣ ለነፍሳችን ስንቅ የሚሆነንን በጎ ስራ በጋራ ሆነን ከልባችን በስፋት ለመስራት ቃል የምንገባበት ታሪካዊ ዕለት ነው። ይህ በጎ አድራጎት ድርጅት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ሊያስጀምራቸው ካቀዳቸው 11 የቢዝነስ ግሩፖች ውስጥ አንዱ ነው ያሉት አቶ እንደሻው ተገኝ ድርጅቱ ህጋዊ ቅና አግኝቶ ለዚህ ምረቃ እንዲበቃ የሰሩትን አካላት በማመስገን በአገር ውስጥና በውጪ ለሚገኙ ግለሰቦች፣ ተቋማት፣ ዲያስፖራ ሁሉም ለሰብአዊ ስራዎች የተሰማሩ አካላትን ለአእምሯችን ደስታ ለነፍሳችን ረፍት በሚሰጡ ስራዎች ከኛ ጋር እንተባበሩ ሲሉ የበኩላቸውን ጥሪ አቅርበዋል። ይህን በጎ ሀሳብ በመደገፍ ከመነሻው እስከ መጨረሻው ጊዜያችሁን ሰጥታችሁ ህጋዊ ሰውነት እስኪሰጠው ድረስ በመከታተል ለዛሬ ዕለት ምርቃት ያበቃችሁ ሁሉ ድርጅቱን በመወከል የላቀ ምስጋናዬን አቀርባለሁ። በዚህም አጋጣሚ እዚህ የምትገኙ በጎ ፈቃደኞችና ሌሎች በሀገር ውስጥና ከሀገር ውጪ ያላችሁ ደጋግ ልብ ያላችሁ ዜጎች ሁሉ በቻልነው ነገር ሁሉ እንተጋገዝ፣ እንረዳዳ የሚል ጥሪዬን አስተላልፋለሁ። በመርሃ ግብሩ የተገኙት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ቦርድ ሰብሳቢ የሆኑት አቶ እዝራ ወልደሰንበትን በበኩላቸው ይህንን ድርጅት ህጋዊ ፈቃድ እንዲያገኝ ያደረጉትን አካላት አመስግነው በመጀመሪያ የኢትዮ ጥሪት ፋውንዴሽን እንዲሆን ታስቦ የነበረ ቢሆንም በኢትዮ ጥሪት ስር ብቻ ከሚሆን ራሱን ስሎ ሰዎች እንዲጠቅም በማሰብ የኢትዮ ጥሪት በጎ አድራጎት ድርጅት ሆኖ እንዲመሰረት የተደረገ ነው ብለው የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበርም የበጎ አድራጎት ድርጅቱን እንደሚያገዝ በመግለጽ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ይሄ የተመሰረተበት ትልቁ መነሻ የኢትዮ ጥሪት ቁጠባና ብድር ሰራተኞች እንዲሁም ኃላፊዎች የናንተ ራዕዩን የመቀበል አቅም ነው። ለዚህም ምስጋና ይገባችኋል ሁላችሁም ማለት ነው። የኢትዮ ጥሪት ቁጠባና ብድር ማህበር የሰው ኃይል አስተዳደር ኃላፊ የሆኑት ዶክተር የዋላሸት ደመቀ ስለ በጎ አድራጎት ድርጅቱ ዓላማ፣ ማህበራዊ ስራ ፈጣሪነት ጥበብን በግልጽ አስረድተው የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ሰራተኞችና አመራሮች ይህን ድርጅት ከመመስረታቸው በፊት ራሳቸው ፍላጎት በየወሩ ከደሞዛቸው እየቆረጡ በርካታ የበጎ አድራጎት ስራዎችን ሲሰሩ እንደነበር ከማስረጃ ጋር አቅርበው ወደፊት ድርጅቱ የያዛቸውን እቅዶችንም ገልጸዋል። ዶክተር የዋላሸት ማንኛውም አካል ከአልባሳት አስተዋጽኦ ጀምሮ እስከ ገንዘብና እውቀት አስተዋጽኦ ድረስ በማድረግ የኢትዮ ጥሪት በጎ አድራጎት ድርጅት ጋር በአንድነት እንዲሰሩ ጥሪያቸውን አስተላልፈዋል። በጎ አድራጊነት ጽንሰ ሐሳቡ ከማህበራዊ ስራ ፈጠራ የሚባል ሶሻል ኢንተርፕሬነርሺፕ ማለት የሰው ልጅ ለምሳሌ አቅም ከሌለው ምን ይሁን፣ አንድ ሰው ለምሳሌ ፓራስታሞል 10 ብር ወይ 50 ብር መግዛት የማይችል ከሆነ ይሙት ወይ የሚል ፍልስፍና ነው። ትሪፕል ቦቶም ላይም ብለው ነው የሚያነሱት ነጮቹና አንድ ሰው አቅም ከሌለው ምንድነው የሚሆነው? ከዛ ጽንሰ ሐሳብ ስንነሳ በጎነት የገንዘብ ትርፍን አንጠብቅም። ነን ፕሮፊት ሲባል ራሱ ትክክል አለ። ነን ፕሮፊት አይደለም፣ ፕሮፊት አለው። ፕሮፊቱ ግን በገንዘብ አይደለም። የመንፈስ እርካታ እናገኛለን።
እኔ ብቻ አይደለም የሚለው መሪ ቃል ውስጣቸው እንደነከው የተናገሩት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ምክትል የቦርድ ሰብሳቢ የሆኑት አቶ ጌቱ ታዬ ከዚህ በኋላ ድርጅቱን ማስተዋወቅና ሌሎች ረጆችን ማሰባሰብ አለብን ብለዋል። አቶ መልኬ በላይም ንግግራቸውን በምስጋና ጀምረው አብረን ሆነንም ሆነ በግል ገቢ በማሰባሰብ ድርጅቱን ማሳደግ ይጠበቅብናል በማለት ሐሳባቸውን ገልጸዋል። የኢትዮ ጥሪት ቁጠባና ብድር መስራች የነበሩት አቶ ተሮ አለሙና አቶ ቶሎሳ ቱራ በኢትዮ ጥሪት ቁጠባና ብድር በጎ አድራጎት መስረታ መደሰታቸውን ገልጸው እነሱም ከዚህ በፊት ሲያደርጉ የነበረውን አስተዋጽኦ አጠናክረው እንደሚቀጥሉ ቃል ገብተዋል። የአርቲስት ሃጫሉ ሁንዴሳ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ኃይሉ ለሜሳ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ከዚህ በፊት ለአርቲስት ሃጫሉ ሁንዴሳ መታሰቢያ አንደኛ ደረጃ ልዩ ፍላጎት ትምህርት ቤት ሲያደርግ ለቆየው የበጎ አድራጎት ስራ በማመስገን በበጎ አድራጎቱ መስረታ መደሰታቸውን ገልጸው በተጨማሪ ተግባር መንፈሳዊ ስራ እንደሆነ ለነፍስም ጥቅም እንዳለው ከምንም በላይ መንፈስ እርካታ እንደሚሰጥ ተናግረዋል። ኃይሉ ባላለው የአርቲስት ሃጫሉ ሁንዴሳ መታሰቢያ ልዩ ፍላጎት ትምህርት ቤት ርዕሰ መምህር ነኝ። ወደዚህ በጎ አድራጎት ራሱ ሳትመጡ አንድ እርምጃ ከኔ ትምህርት ቤት ጀምራቸዋል። በመጨረሻም የመርሃ ግብሩ ተሳታፊዎች የዚህን ድርጅት መመስረት በማድረግ በሚያስፈልገው በማንኛውም ነገር ሁሉ ድርጅቱ እንደሚደግፉ ሀሳባቸውን ሰጥተዋል። ሁሉም ሰው ለድርጅቱ እገዛ እንዲያደርግ ሲጠይቁም ተስተውሏል።